ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ ጀምሩ። ለዛሬ ትምህርት ይችላችሁ የመጣ አማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት እንዴት እንመሰርታለን? አብዛኞቹ ተማሪዎች ቃላት ለመመስረት በጣም ይከብዳቸዋል። ምክንያቱም ቃላት መመስረት ማለት በጣም ቀላል ነው። የምናወጣቸውም የአማርኛ ፊደላት ከ34 ውስጥ እያወጣን አንዳንድ ፊደሎችን ከአንዷ ፊደል ጋራ እያገጣጠምን መጻፍ ማለት ነው። በደንብ አድርጋችሁ ትኩረት ወስዳችሁ እስኪ ወደ ቪዲዮአችን ኦኬ። እንግዲህ እዚህ ጋር እንደማሳያችሁ ውድድር ይላል። ወ ማለት የመጀመሪያ ፊደል ናት። ዲ ደግሞ የቤተሰብ ስንተኛ? ስድስተኛ። ዲ ደግሞ የቤተሰብ ስድስተኛ። ሪ ደግሞ የቤተሰብ ስንተኛ? ስድስተኛ። እነዚህ ፊደላቱ በአንድ ላይ ስናነባቸው ወይም ስንጽፋቸው ውድድር የሚል ቃል ይመሰርትናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ጣ ፋ ጭ። ጣ ማለት የጠ ቤተሰብ ስንተኛ ናት? ኦኬ ጣ ማለት እዚህ ጋር እንደምታዩት ጣ የጠ ቤተሰብ ስንተኛ ናት? አራተኛ። ፍ ደግሞ የፈ ቤተሰብ ስንተኛ? ስድስተኛ። ጭ ደግሞ የጭ ቤተሰብ ስንተኛ ናት? አምስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ጣፋጭ የሚል ቃል ይመሰርትናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሽንፈት ይላል። ሽ ማለት የሸ ቤተሰብ ስንተኛ ናት? ስድስተኛ። ን ደግሞ የቤተሰብ ስድስተኛ። ፈ የመጀመሪያ፣ ት ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሽንፈት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ አነበበ። አ ማለት የመጀመሪያ ፊደል ናት። የመጀመሪያ በበ ደግሞ እነዚህ የመጀመሪያ ፊደሎች ናቸው ማለት ነው። በአንድ ላይ ስናነባቸው ወይም ስንጽፋቸው አነበበ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጥ ማለት የጠ ቤተሰብ ስድስተኛ። ም ደግሞ የቤተሰብ ስድስተኛ። ረ ደግሞ የመጀመሪያ፣ ት ደግሞ የቤተሰብ ስንተኛ? ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው ጥምረት የሚል ቃል ይመሰርትልናል ማለት ነው። አ ማለት የመጀመሪያ ናት። ደግሞ የቤተሰብ ስንተኛ? ስድስተኛ። ዲ ደግሞ የቤተሰብ ስድስተኛ። ነ ደግሞ የመጀመሪያ፣ ት ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ወይም ስንጽፋቸው አንድነት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ተግባር። ተ ማለት የመጀመሪያ ፊደል ናት። ገ ደግሞ የቤተሰብ ስንተኛ? ስድስተኛ። ባ ደግሞ የቤተሰብ አራተኛ። ር ደግሞ የቤተሰብ ስድስተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ተግባር የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ዘ ማለት የመጀመሪያ ፊደል ናት። የመጀመሪያ ት ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው እነዚህ ፊደል ወይም ስንጽፋቸው ዘመናት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ መተሳሰብ። ማለት የመጀመሪያ ፊደል ናት ብያቸዋለሁ። ተ የመጀመሪያ፣ ሳ ደግሞ የቤተሰብ አራተኛ፣ ስ ደግሞ የቤተሰብ የመጀመሪያ፣ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው መተሳሰብ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንመጣ እንደገና አስፈላጊ። አ ማለት የመጀመሪያ ናት። ስ ደግሞ የቤተሰብ ስድስተኛ። ፈ የመጀመሪያ፣ ላ ደግሞ የቤተሰብ ስንተኛ? አራተኛ። ጊ ደግሞ የቤተሰብ ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው አስፈላጊ የሚል ቃል ይመሰርትልናል ማለት ነው። ኦኬ እምነት። ኦኬ እዚህ ጋር ደግሞ እንደምናየው ማለት የቤተሰብ ስንተኛ? ስድስተኛ። ም ደግሞ የቤተሰብ ስድስተኛ። ነ የመጀመሪያ፣ ት ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው እምነት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ
ና ትህትና ይላል ባንድ ላይ ስንት ማለት የተፍሰስ ስድስተኛ ደግሞ የሀፍሰስ ስንተኛ ስድስተኛ ደግሞ የተፍሰስ ስድስተኛ ና ደግሞ የነፍስ አራተኛ ባንድ ላይ ስናነባቸው እነዚህ ፊደላቶች ትህትና ትህትና የሚል ቃል ይመሰርቱናል ማለት ነው። ኦኬ መከካድ ይላል እዚህ ጋር ደግሞ እንደምታዩት መከካድ ማለት የመጀመሪያ ናት ከየመጀመሪያ ከደሞ የክፍሰስ ስንተኛ አራተኛ ደግሞ የክፍሰስ ስድስተኛ ባንድ ላይ ስናነባቸው ወይም ስንጽፋቸው መከካድ የሚል ቃል ይመሰርቱናል ማለት ነው። ተ ማለት የመጀመሪያ ፈ የመጀመሪያ ጸ የመጀመሪያ መ የመጀመሪያ እነዚህ ፊደል ባንድ ላይ ስናነባቸው ወይም ስንጽፋቸው ተፈጸመ የሚል ቃል ይመሰርቱናል ማለት ነው። ወደ ቀጣዩ ስንሄድ ሁኔታ ሁ ማለት የሀፍስ ሁለተኛ የደሞ የነፍስ አምስተኛ ታ ደግሞ የተፍሰስ ስንተኛ አራተኛ ባንድ ላይ ስናነባቸው እነዚህ ፊደላት ምን ይላሉ ማለት ነው? ሁኔታ የሚል ቃል ይመሰርቱናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ተወቀሰ ተ ማለት የመጀመሪያ ፊደል ወይ የመጀመሪያ ቀ የመጀመሪያ ሰ የመጀመሪያ እነዚህ ፊደል ባንድ ላይ ስናነባቸው ወይም ስንጽፋቸው ተወቀሰ የሚል ቃል ይመሰርቱናል። ኦኬ እዚህ ጋር እንደምታዩት ተወቀሰ የሚል ቃል ይመሰርቱናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ማክበር ማለት የመፍሰስ ስንተኛ ናት አራተኛ ከደሞ የክፍሰስ ስድስተኛ በደሞ የመጀመሪያ ረደሞ የክፍሰስ ስንተኛ ስድስተኛ ባንድ ላይ ስናነበው ማክበር የሚል ቃል ይመሰርቱናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ እዚህ ጋር ሙከራ ማለት የመፍሰስ ሁለተኛ ከደሞ የመጀመሪያ ረደሞ የክፍሰስ ስንተኛ አራተኛ ባንድ ላይ ስናነባቸው ወይም ስንጽፋቸው ሙከራ የሚል ቃል ይመሰርቱናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ልዩነት ማለት የልፍሰስ ስንተኛ ስድስተኛ የደሞ የፍሰስ ሁለተኛ ነው የመጀመሪያ ደግሞ የተፍሰስ ስድስተኛ ባንድ ላይ ስናነበው ወይም ስንጽፈው ልዩነት የሚል ቃል ይመሰርቱናል ማለት ነው። ጫራታ ጨ ማለት የመጀመሪያ ፊደል ናት ደግሞ የፍሰስ ስንተኛ አራተኛ ታ ደግሞ የተፍሰስ አራተኛ ባንድ ላይ ስናነበው ወይም ስንጽፈው ጫራታ የሚል ቃል ይመሰርቱናል ማለት ነው። ኦኬ ወደ ቀጣዩ ፊደል ስንሄድ ቅዝቃዜ ማለት የክፍሰስ ስንተኛ ስድስተኛ ዜ ደግሞ የዘፍሰስ ስድስተኛ ቃ ደግሞ የክፍሰስ አራተኛ የደሞ የዘፍሰስ ስንተኛ አምስተኛ ባንድ ላይ ስናነበው ወይም ስንጽፈው ቅዝቃዜ የሚል ቃል ይመሰርቱናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው አማርኛ ፊደላትን ቃላት መሰረታዊ የሚል ነበር ይዤላችሁ የቀረው የዛሬ ቪዲዮ በዚህ ያበቃል። በሌላ ቪዲዮ ውስጥ ከምንገናኝ ሰላም ሁኑ። ሰላም